يا አባታችን የነብዩላህ አደም አለይሂ ሰላም እድሜ ስንት ነበረ ይላል። ሳይወለድ የሞተው ነብይ ማን ነው ይላል። አትክልት ላይ ውሻ ቢሸናበት እና እንደገና እቃውን ቢለክፈው ከዚያም ዝናብ ቢዘንብበት ነጃሳው ይጠራል ወይ ይላል ጥያቄው። መጀመሪያው ጥያቄ ሐይድ ላይ ያለች ሴት የአላህን ስሞች መጥራት ትችላለች ወይ? ዚክርስ፣ ሶላዋትስ፣ ዱዓስ ትላለች። ከሩኩዕ ስትነሳ እጇን ማንሳት አለባት ወይስ ለወንድ ነው ሱናው ይላል። ሶሒህ ሙስሊም 2084 ላይ ያለው አራተኛው ለሰይጣን የሚለውን ቢያስረዱን ሼኽ ይላል። ተፈኩር ሶላት እየሰገድን ይቻላል ወይ ተፈኩር ማድረግ ይላል። ቢስሚላሂ ረሕማኒ ረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ወደ ተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም ጥያቄዎች አሉ ኢንሻአላህ። በ0910 መጨረሻው 89 የተላከልን ጥያቄ ሰላም አለይኩም፣ ጥያቄ አለኝ። የአባታችን የነብዩላህ አደም አለይሂ ሰላም እድሜ ስንት ነበረ ይላል። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጠይቢን አጣሂሪን። أما بعد فأسأل الله سبحانه وتعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. سيدنا آدم عليه السلام أدمي حديث شليم متول عاش آدم 1000 سنة عند شامتنا وينورت ያው ከተፈጠሩ ጀምሮ እድሜያቸው 1000 ዓመት ነበር። የኖሩት ጊዜ 1000 ዓመት ነው ይላሉ ዑለማዎች። ይህንን ትንሽ ይዘረዘሩት። መቼም እሳቸው እዚህ ምድር ላይ አይደለም የተፈጠሩት፣ ጀነት ውስጥ ነው የተፈጠሩት። ባለቤታቸውም ሐዋም እዚያው ጀነት ውስጥ ከሰይዱና አደም ከግራ ጎድን አጥንት ነው የተፈጠረችው። ያ ሁለቱም እዛው ነው የተፈጠሩት ማለት ነው። እና በዚያ የእድሜ ልኬት ሲታሰብ ያው ይህንን በዝርዝር የሚጠቅሱ ዑለማዎች ምድር ላይ የቆዩበት እድሜ ወደ 870 ዓመት አካባቢ ነው ይላሉ። 870 ዓመት ነው መሬት ላይ የቆዩት። ያኒ ከወረዱ ጀምሮ 870 ዓመት ቆይተዋል። 130 ዓመት የሚሆነው ደግሞ በዱንያ እድሜ ቢለካ 130 ዓመት የሚሆነውን ያክል ደግሞ በጀነት ውስጥ ቆይተዋል። እቺ ጀና እቺ ሙእሚኖች ወደፊት የሚገቡባት አገር ጀነት እሷ ራሷ ነች። ዝም ብሎ አረንጓዴ ቦታ፣ ለምለም ቦታ እንደዛ ማለት ሳይሆን የተፈለገበት የምድር ላይ ያለ የምድር ገነት የሚሉት ነገር አላቸውና ቆንጆ ቦታ ሲያዩ ይሄ የምድር ገነት ነው ይላሉ። ምንም ችግር የለውም። ይሄ እዚህ ቦታ አይደለም ግን እሳቸው የተፈጠሩትም የኖሩትም መጀመሪያ ኢነማ ጀነት ከሰማይ በላይ ያለችው ጀነት ላይ ነበር የኖሩት። ለዚያ ነው ወደ ምድር ውረዱ የሚለውን ነገር ቁርአን ላይ በተደጋጋሚ ቦታ መጥቷል፣ ሐዲስ ላይ መጥቷል። ስለዚህ እዚች ምድር ላይ ከወረዱ በኋላ 870 ዓመት ከኖሩ 130 ዓመት በዱንያ ስሌት ጀነት ውስጥ የኖሩት ነው ይላሉ። ያው በዱንያ ስሌት ያልነው ወደ ጀነቱ ወደዚያኛው አገር የቀን ስሌት ስንመጣ በጣም ስለሚለያይ ነው። በዚያኛው አገር ስሌት خلق يوم الجمعة عصر الجمعة የተፈጠሩት آدم يعني ሌሎች መخلوقات እንዳለ ከተፈጠሩ በኋላ آخر من خلق بشر የሰው ልጆች አባት የሆኑት አደም ናቸው የተፈጠሩት። እና እሳቸው
ከተፈጠሩ በኋላ ጁሙዓ ቀን ዓስረን ተፈጥረው ወደ ምድርም የወረዱበት ጁሙዓ ቀን ላይ ነው። ኢነ ሚን አፍضل أيامكم يوم الجمعة فيه خلق آدم وفيه أدخل الجنة وفيه أخرج منها የሚል ሐዲስ አለ። فيه خلق آدم በጁሙዓ ቀን ነው የተፈጠሩት። ያው ጀነት እዛው ነው የኖሩት። وفيه أخرج منها ከጀነት የሚወጡትም ጁሙዓ ቀን ነው። ይህንን ሌላ ጁሙዓ ነው ወይስ እሱ ራሱ ጁሙዓ የተፈጠሩበት ጁሙዓ ነው? ጀነት የገቡበት ጁሙዓ ነው ሲባል ዑለሞች እሱ ራሱ ጁሙዓ ነው ያኒ ነገር ግን وإن يوما عند ربك كألف سنة مما تعدون يعني يا آخرة አንድ ቀን እናንተ ከምትቆጥሩበት እንደ 1000 ዓመት ነው ብሎ አላህ ነግሮናልና ያቺ ከዓስር በኋላ ተፈጥረው የቆዩባት ጀነት ገብተው ጀነት ውስጥ የቆዩባት ጊዜ በዱንያ ስሌት ስትሰላ ወደ 130 ዓመት ሆነች ይላሉ። ያቺው ቀን ማለት ነው እንግዲህ ያንን ቀን የሚባለውን ለ1000 ዓመት ሲካፈል ያቺ ጊዜ የቆዩባት ጊዜ 130 ዓመት ስሌት ሆነች ማለት ነውና ያው በምድሩ ስሌት አስልተን 1000 ዓመት ኖሩ ሲባል ምድር ላይ ከወረዱ ጀምሮ 870 ዓመት ነው። ያኛውን ደግሞ 130 ዓመት ሂሳብ ተሰልቶ በዚያ መልኩ ይመጣል ይላሉ። አላ ይሐል 1000 ዓመት ይኖሩ የሚለው ብዙ ሐዲሶች ላይ መጥቷል። እንደንድ ሰይዱና ዳውድ ጋር አለይሂ ሰላም የሚያያዙ ቂሳዎች ያኒ ሐዲሶች ያኒ ሰይዱና አደም አለይሂ ሰላም ኡመሞቻቸው ልጆቻቸውን እያዩ ከልጆቻቸው እድሜያቸው አነስ ያሉትንም አይተው ከዛ በኋላ በዚያ ጉዳይ የተነገረ ሐዲስ አለ። ኢንሻአላህ ዝርዝር ውስጥ መግባት ገና ብዙ ትንታኔ የሚፈልግ ስለሆነ በዛ እነዚህ ሐዲሶች ላይ በተለያዩ ሪዋያዎች የመጡ ሐዲሶች ላይ 1000 ዓመት እንደኖሩ የሚያሳይ ነው። 1000 ዓመት በጣም ሰፊ ነው ዶክተር አይደለም? 1000 ዓመት የምንለው እኛ 1 ዓመት 2 ዓመት እያለን የምንቆጥርበት ሙሉ 1000 ዓመት በዚህ ዱንያ ላይ ኖረዋል ማለት ነው። ያው ከዛኛው ጋር ተደምሮ ያው 870 ዓመቱንና ያኛውን ደምረን አጠቃላይ 1000 ዓመት ያው እንደ ሂሳብ ከተሰላ 1000 ዓመት መቼም 1000 ዓመት ግራ አይገባም ብዬ ነው። 2017 በኢትዮጵያ አቆጣጠር 2017 ከሆነ ያኒ አሁን ተፈጥረው ቢሆን በ3017 ሞቱን ነው ማለት ነው በስሌቱ ማለት ነው። ያው 1000 ዓመት ማለት ያው እንደዛ ያሁኗ በጣም የሚካበደው 100 ዓመት ኖሯል ሲባል ነው። አው 100 ምናምን ዓመት በጣም ሪከርድ ተብሎ ይመዘገባል። ጊነስ ቡክ ላይ ይጻፋል። አንዳንዴ 100 ምናምን ዓመት ኖረ ተብሎ ያው በእነዚያ በትልቆች ረጃጅም ዕድሜ የሚኖሩበት ዘመን እቺ ትንሽ ነበር። በልጅነቱ ሞተ ተብሎ የሚለቀስለት ነበር በዚያ ጊዜ ማለት ነው። ሱብሃንአላህ። ስለዚህ ሰውነት ላይ ምንም የሚፈጠረው ነገር የለም። አሁን በእኛ እኮ 100 ዓመት ማለት ሰውነታችን ቶሎ ይቀየርና 100 ዓመታችን ላይ የለም ማለት ነው። አብዛኛው ሰውነት እንደዛ ነው። ይሄ ወደዚህ አካባቢ ይሄ እድሜያቸው ትንሽ የሆኑ ሰዎች ጋር ሲመጣ ማለት ነው ወይላ ኻሪቅ በሆነ መልኩ ከተለመደው ወጣ ባለ መልኩ እንደ ሙዓመር አልሐበሻ ሸሪፍ አብዱል አዚዝ ሐበሻ ላይ እንኳን የሚታወቁ ዑለሞች 600 ዓመት ኖረዋል ነው የሚሏቸው። እንግዲህ እዚሁ ሀገር ላይ ያሉ ልጆቻቸው የልጆቻቸው እንዲህ ያለ ሲልሲላቸው ዘራቸው እስካሁን ድረስም አለ የሚባሉ ናቸው። እኛው ሀገር ላይ ያው ምንም ነገር ከ100 ዓመት በኋላ እንጠፋት ገሪዘቱ ተብሎ አይደለም። በቃ ይሄ الحراره الغريزيه ጠፋና ከዛ እንጨት ሆኖ አይደለም የሚባለው። انما عاشب በል እያቀሩ እንዲያውም ደግሞ ዒልም እያስተላለፉ ሪዋያ ያደረጉ ምክንያቱም የነሱ ሪዋያ በቡኻሪ ላይም ሲጠቀስ በሸሪፍ አብዱል አዚዝ በኩል የሚዘገበው ዘገባ ሰነዱ በጣም አጭር ነው። ምክንያቱም እሳቸው ረጅሙን ክፍለ ዘመናት ይዘው በአንድ ሰው ስም እዛ ጋር ምናልባት 8-10 ሰዎች የሚጠቀሱበት የነበረውን እሳቸው ብቻ ተጠቅሰው እንግዲህ ሰነዱ ለቀጣዩ ደግሞ ይተላለፋል ማለት ነውና ያ
ዒልማቸው ሳይጠፋ ዳሜጅ ሆነው ሳይሆን እንጨት ሆነው ሳይሆን ኢነማ ሐራራቸው እንዳለ ሆኖ እየበሉ እየጠጡ ሰውነታቸው እንዳለ ሆኖ ነው 600 ዓመት ያው በእኛ በጣም ገራሚ ነው። እንደ ሰይዱና ኑህን ብንመለከት ከ1700 ዓመት በላይ ነው የኖሩት እሳቸው ነው 1750 ዓመት አካባቢ ኖረዋል። እሳቸውም በጣም የሚገርም ነው። 2000 ዓመት የኖረም አለ። በሸር ነው የምናወራው፣ ስለ ሰው ነው፣ ስለ ጂን ሌላ ዓለም ነው። በሸር ሆነው 2000 ዓመት እንዲያውም ንግስናው ብቻ الصعب ذو القرنين أضحى ملكه 2000 سنة ثم عام رميما ይባላልና እንደዚህም ያሉ ሰዎችም አልፈዋል። እኛንም አላህ ያኑረን ነው የሚባለው። ዶክተር ረጅም እድሜ አላህ ይስጠን፣ ኸይር መንሰራበትን እንደዛ አላህ ያርግልን። ይሄ በዚህ ቁጥር ስር ሌላኛው ጥያቄ ምንድነው? ሳይወለድ የሞተው ነብይ ማን ነው ይላል። ይሄ እንደ ሐዙራ የሚባል ጥያቄ ነው የጠየቁት። አንዳንዶች ግራ ሲገባቸው ምናልባት ሊጠይቁ ይችላሉ። አንዳንዶች ግን እንደ እንቆቅልሽ አድርገው ይጠይቁታል። ያው እኛ እንዳሱና የምናስተናግደው እንደው ያስጨነቃቸውን ያሳሰባቸውን እንደው ማወቁ አስፈላጊ የሆነውን ለህይወታቸው የሚያስፈልጋቸውን ጥያቄዎች እናስተናግዳለን። ያው ዞሮ ጥያቄው ስለመጣን መልሰው እንጂ እንቆቅልሽ ጥያቄዎችን የሚሳሳቁበት የሚቀላለዱበት ወይም ደግሞ ግራ የሚያጋቡበት እነዚህ የእንቆቅልሽ ጥያቄዎች ናቸው። አዎ ምናልባት ተጠይቆ ግራ ገብቶት ሊሆን ይችላል። እስኪ አሱናዎች ልጠይቁ ሊሆን ይችላል። እንግዲህ አለ ኩሊ ሐል የእንቆቅልሽ ጥያቄ ነው ይሄ። ሳይወለድ መሞት እንዴት ሰው ሳይወለድ እንዴት ይሞታል? አንዳንዶች እናቱ ሆድ ውስጥ ነው ሞቶ ብለው ሊያስቡ ይችላሉ። ሳይወለድ ወይ ደግሞ እሺ እንዴት ነብይ ሆነ? እሺ እናቱ ሆድ ውስጥ ከሆነ ከወጣ በኋላ ነው ወህይ ወርዶ ነብይ የሚባለው እንዴት ሊሉ ይችላሉ። የሚፈልጉበት ያኔ እንደ ሰው መወለድ የሚባል ነገር ሳይከሰት ነገር ግን ነብይ ነበረ። ቀደም ሰይዱና አደም አለይሂ ሰላም እናታቸው ወላቸው አይደለም አልተወለዱም። ነብይ ናቸው አለይሂ ሰላም ያኔ አደም አለይሂ ሰላም ናቸው ማለት ነው። በእነሱ በሚፈልጉበት አጠያየቅ መልስላቸው አደም ናቸው። ምክንያቱም እናት የላቸው አባት የላቸው ተወልደው ሳይሆን አላህ ቢቁድረቲሂ ከአፈርና ከውሃ ሰርቷቸው ነውና ሳይወለዱ ያው ሞተዋል። ሞት የሚባለው ነገር ቀምሰዋል። ያው ሳይፈጠር መሞት የሚባለው ነገር አይኖርም እንጂ ያው ተፈጥረዋል። ሩህ ተዘርቶባቸው ኖረው ቅድም የጠቀስነው 1000 ዓመት ኖረው ሞተዋል። ያው አደምን ነው የሚፈልጉበት ማለት ነው። እነዚህ የእንቆቅልሽ ጥያቄ ጠያቂዎች ማለት የወሊድ ጉዳይ እዚህ ውስጥ አይገባም። አዎ ያኔ መወለድ የሚባል ነገር አላጋጠመም ማለት ነው። እሳቸው ተወልዷል ቢባል የማን ልጅ ሊባል ነው? አደም ተወልደው ሳይሆን ቢቁድረቲላህ ተሰርተው ነው፣ ከጭቃ ተሰርተው ነው። ዘወር ያለች ጥያቄ ናት ማለት ነው። አዎ የሚፈልጓት እንደዚህ ትንሽ አእምሮ ማንቃት፣ ተፈኩር ማድረግ በቃላት ላይ ብዙ ጊዜ ጥያቄዎች እንዲህ አይነት ጥያቄዎች የተጠየቀው ቃል ላይ ተፈኩር ማድረግ። አንዳንዶች ዝም ብሎ መልስ ፍለጋ ይሄዳሉ። ከመልሱ በፊት ጥያቄው ላይ ቆም ብለው ሳይወለድ ሲል ምን ፈልጉበት ነው ጠያቂው። እንደዚህ አይነት ነገሮች እዛ ላይ ቆም ሲል መልሱን ቶሎ እዛው የሚያገኘው ነገር ይሆናል። መርሐባ። ጥያቄው መልሱን እንዳገኘ ተስፋ አድርጋለሁ። ጥያቄያችን በ091357 መጨረሻ 15 ተላከልን። ጥያቄ ደግሞ ምንድነው? ሙሐመድ አሚን ነኝ ከደሴ። አትክልት ላይ ውሻ ቢሸናበት እና እንደገና እቃውን ቢለክፈው ከዚያም ዝናብ ቢዘንብበት ነጃሳው ይጠራል ወይ ይላል ጥያቄው። መጀመሪያው ጥያቄ ያው የውሻ ነጃሳን አስመልክቶ ሽንቱ ይሁን ሌላው እርጥበት ይሁን ላጩ ልጋጉ ይሁን ሌላም ነገሩ የግድ 7 ጊዜ መታጠብ አለበት ይላሉ። ያው على خلاف بين المذاهب ይሄ ጉዳይ እኛ በእንዲህ አይነት ጉዳዮች ላይ በተለይ መዛሂቦች ላይ ኺላፍ ካለ ማንሳቱ ጥሩ ይሆናል። አንዳንድ ሰዎች ስለሚቸገሩ يعني حرج የሚባለውን ነገር ለማንሳት እነዚህ 7 የመታጠብ ግዴታ አለበት የሚሉት ሐዲስም ይዘው ነው استدلال የሚያደርጉበት ሐዲስ አለ። እዛ ላይ إذا ولغ الكلب في إناء أحدكم فليغسله 7 مرات إحداهن بالتراب የሚል አለ።
የናንተ እቃ ላይ የውሃ እቃ ሊሆን ይችላል፣ የምግብ እቃ፣ አትክልት ማስቀመጫ እቃ፣ ማንኛውም ውሻ ልጋጉን ካንጠባጠበበት ልጋጉን ካሳረፈበት 7 ጊዜ ጠቡት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሰባቱ አንዱን በአፈር ያኔ በአፈር በተበጠበጠ ውሃ ማለት ነው። አፈር በተቀላቀለበት ውሃ ያኔ በውሃ በተበጠበጠ አፈር በሱ እጠቡት ማለት ነው። እና ይህንን ሻፊዕያና መሰሎቻቸው ግድ ነው ይላሉና ወደ ጥያቄው ስንመጣ ይሄ የተነካው ነገር ዝናብን ቢነካው አፈር ደግሞ እንዲነካው ያው ዝናብ ዝም ብሎ ላይ የሚወርድበት ከሆነ 7 ገሰላት የሚባለው ይገኛል። ምክንያቱም ብዙ ውሃ ከላይ ስለሚመጣ ማለት ነው። በተለይ አሸንዳ ላይ ካረግነው የመሳሰለው ቱራብ የሚባለው ነገር ደግሞ ያስፈልጋል። ይህንን ሸርጥ ስለሚያደርጉ አፈር መኖሩ ግድ ስለሚሆን አፈር ከአፈር ጋር ውሃ ቀላቅሎ እዛ ላይ ካፈሰሱበት የተቀረውን ዝናብ የሚያገኘው ከሆነ በዝናብ በተደጋጋሚ የሚመጣው ላይ የሚፈሰው ውሃ ያጸደዋል። አልአርዱ ቱራቢያ አፈራማ መሬት ላይ ውሾች እዛ ላይ ይረማመዳሉ አይደል? ለሃጫቸው እዛ ጋር ሊንጠባጠብ ይችላል። እንዲህ አይነት ቦታ ከተነጀሰ ሲባል አሁን ዝናብ በሚለው ከመጣን ዝናብ ላይ በደንብ ከዘነበበት አፈሩ አፈር አይፈልግም፣ ተትሪብ አይፈልግም፣ ራሱ አፈር ነውና በዝናቡ ብቻ ተጥሂር ይሆናል። ዝናብ ከሌለ 7 ጊዜ ቦታው ላይ ውሃ እናፈስበታለን። ተትሪብ ሳይፈልግ ከውሃ ጋር የምንቀላቅለው አፈር ሳያስፈልገን፣ ምክንያቱም አፈር ላይ አፈር መርጫት ምንም እንትን የለውም እና ራሱ አፈር ስለሆነ በዚያ ውሃ ብቻ 7 ላይ በማፍሰስ ውሃው ይሰርጋል ወደታች ጧሂር ነው እንላለን። ሌላኛውን ሌየር ያው ዋናው የሚፈልገው እኛ አሁን ከኛ ጋር የሚነካካው ነው። ከዛ በኋላ ከሰረገ በኋላ ሄዷል ነው የምንለውና ጧሂር ነው ብለን እንፈርዳለን። ስለዚህ እህታችን የጠየቀችው ጥያቄ በዚህ መልኩ ነው። ተጥሂር የሚደረገው 7 ጊዜ ነው። ከ7ቱ በአንዱ አፈር ነው። ዝናብ ከተባለ የአፈሩ ጉዳይ ብቻ ይቀራል። ዝናብ በደንብ የሚዘንብበት ቦታ ከሆነ በደንብ ስለሚያገኘው በቂ ነው። ለግድኛ በእጃችን ካላጠብነው የሚል ሸርጥ አይኖርም። ሌሎች መዛሂቦች ከዚህ ትንሽ ቀለል የሚያደርጉ አሉ። ከውሻ ጋር የሚያያዝን ነገር ቀለል የሚያደርጉት አሉ። ለምሳሌ የውሻ ሽንትን እንደሌላው እንስሳ ሽንት ነው። ድመት ብትሸና ተጥሂር እንደምናደርገው በምናደርግበት መልኩ ነው ይሄንንም ተጥሂር የምናደርገው የሚሉ ዑለማዎችም አሉ። መዛሂብ ሙዕተበራ ማለት ነውና በእነዚያ መልኩ ከሄድን ደግሞ ለምሳሌ ሰው እንኳን ቢሸናበት ህፃን ልጅ የሸናበትን ልብስ ዝናብ በደንብ የሚያገኘው ቦታ ላይ አርገው ዝናብ ላይ የኮረደበት ጧሂር ሆነ ነው የምትለው። ውሃ ከዛ ይሄ አትክልት የተባለውም እቃው ዝናብ የሚያገኝበት ቦታ ተቀምጦ ዝናቡ ከነካው የሽንቱን ይዞት ይሄዳል። በዚያኛው መዝሀብ ከተኬደ ጧሂር ነው ማለት ነው። ተመልካቾች የምትመለከቱት ጠይቁ ፕሮግራማችንን ነው። አሁን የርብ ሰዓታችን ላይ ደርሰናል። ተመልሰን እንገናኛለን። ጥቃቸው አትጠብቁ ኢንሻአላህ። ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። አሁንም ከኛ ጋር ቆዩ ኢንሻአላህ። በ098643 መጨረሻው 64 የተላከልን ጥያቄ ምንድን ነው የሚለው? ሰላም አለይኩም እንዴት ናችሁ? አላህ ሀያት ረጅም ሀያት ይስጣችሁ አሚን። ሀይድ ላይ ያለች ሴት የአላህን ስሞች መጥራት ትችላለች ወይ? ዚክርስ፣ ሶላዋትስ፣ ዱዓስ ትላለች? ይህም ጥያቄ ከሌሎች ከዚህ በፊት ከተነሱ ጥያቄዎች ጋር አብሮ መልስ የተሰጠባቸው ነው። ግን ለታኪድ ያክል ብዙ ሰዎች የሚጠራጠሩ አሉ ወይም የሚሰጉ አሉ። የሆነች ነገር ሲከለከል እዛ ጋር ከነጭራሹ እዚህ አቅራቢያም ድረሽ የማይሉ ማለት ነውና ስጋት የሚገባቸው ሰዎች ይኖራሉ። ይህ ጥያቄ ከዛ የመነጨ ነው። ሐይድ ላይ ያለች ሴት 8 ነገር ነው ሐራም የሚሆንባት። 8ቶቹ ነገሮች ራሳቸው እንጂ ከነሱ ጋር የሚመሳሰል ብለን እኛ ቅያስ አድርገን የምንጨምራቸው ነገሮች አይኖሩም። እነዚያ 8 ነገሮችን አሁን ከዘረዘርናቸው ከነዚያ ውጭ ያሉት በጠቅላላ መልስ ያገኛሉ ማለት ነው። ሐላልነታቸው ይታወቃሉ። ሶላት መስገድ ሐራም ይሆንባታል። ጠዋፍ ማድረግ ሐራም ይሆንባታል። ቁርአንን
መንካት ሐራም ይሆንባታል። ቁርአንን መሸከም ሐራም ይሆንባታል። ቀስዳ ቁርአኑ ማለት ነው። ምናልባት ሻንጣ ውስጥ ኖሮ ሌሎች እቃዎች አሉ። ቁርአኑን ብቻ አይደለም የቀሰደችው፣ ሻንጣውን ቀስዳ በተሸከም ችግር የለውም። ግን እሱም ብቻ አስባ መሸከም ግን ሐራም ይሆንባታል። ሌላው ቁርአን መቅራት በቃሏም ቢሆን መቅራት ሐራም ይሆንባታል። ያው ከዚህ ፊት አብራርተናል በማሊክ መዝሀብ እንዲህ ብለን። ሌላኛው ጾም መጾም ሐራም ይሆንባታል። እንዲሁም ደግሞ መስጂድ ውስጥ መቀመጥ ሐራም ይሆንባታል። ሙሩር ከሆነ ማለፍ ብቻ ከሆነ ከአንደኛው በር ገብታ በሌላኛው በር መውጣት ትችላለች። ግን አሚናት ተልዊስ በማለፌ መስጂዱን አልነጅሰውም ብላ እርግጠኛ ከሆነች ማለት ነው። ስምንተኛውና የመጨረሻው ለባለቤቷም ሆነ ለሰይዷ ምናልባት ጃሪያ ከሆነች አሁን ባለው ሁኔታ ለባለቤቷ ለባሏ ከእምብርት እስከ ጉልበት ባለው አካሏ እንዲጠቃቀም ፍቃደኛ መሆን የለባትም። ወይም ሌሎች ደግሞ ቀውሎች ደግሞ ጂማዕ ማድረግ የግብረ ስጋ ግንኙነት ማድረግ ሐራም ይሆንባታል። አሁን እዚህ ውስጥ ዚክር ማድረግ የሚለው አልገባም። ሰላዋት ማድረግ የሚለው አልገባም። የአላህን ስሞች መጥራት የሚለው አልገባም። ተህሊል፣ ተስቢሕ፣ ተሕሚድ፣ ሌሎችም ተልቢያ አንዴ ሐጅ ላይ ዑምራ ላይ ልትሆን ትችላለች። ተልቢያ ማድረግ የሚከለክላት ነገር የለም። ለበይክ አላሁመ ለበይክ። ጠዋፍ ጋር ስትደርስ ግን ቅድም ጠቅሰነዋል አታደርግም። መስጂድ ውስጥ ገብታ አትቀመጥም። መስጂዱል ሐራም ቢሆን ሌላ መስጂድም ቢሆን ከዚያ ውጭ ያሉት በጠቅላላ ስራዎች ለሷ ሐላል ናቸው ማለት ነው። ስለዚህ ሐላሎቹ ተጠቅሰው አያልቁም በጣም ብዙ ስለሆኑ። ሐራሞቹን ካወቀ አንድ ሰው 8 ናቸው። طيب 8ቶቹ ነገሮች አሁን በቃል ደረጃኛ በአፍዋ ማለት ምን ከለክላት እንዳትል ሸሪዓው ይከለክላት ምንድነው ከተባለ ቁርአንን መቅራት ነው ይከለክላት። በአፍዋ የምትለው ነገር ቁርአን ከመቅራት ሌላ ያለው በጠቅላላ ለሷ ፍቁድ ነው ማለት ነው። ላሸክ የሚፈቀዱ ነገሮች በተለምዶ ዚክር ታድርግ፣ ተስቢሕ፣ ተሕሚድ፣ በጀማዓ ሰላዋት ታውርድ፣ የአላህን ስም ትጥራ፣ ዱዓ ታድርግ። مثلا አንዳንድ ሴቶች ሌሊት ያስለመዱ ሴቶች ይኖራሉ። ተነስተው ተሐጁድ ሰግደው በትንሹም ቢሆን ዱዓ ያደርጋሉ። ሐይድ ላይ ሲሆኑ ስለማይሰግዱ ማይነሱ አሉ። ከዚያ ይልቅ ይነሱ ሌሉ ሶላት መስገድ የተከለከሉት ዱዓ አልተከለከሉም፣ ዚክር አልተከለከሉም። ተضرع ለአላህ ተضرع የሚያደርጉባቸው አድዕያዎች አሉ፣ ዱዓዎች አሉ። እነዚህን ማድረግ ይቻላል። እነዚህን ማድረግ ምንም ይከለክላት ነገር የለምና ዊርዷ የሶላት ዊርዷ እንኳን ቢቆረጥ የለመደችው የዱዓ ዊርዷን የዚክር ዊርዷን መቀጠል ትችላለች። አውራዱ ሱባህ ወልመሳእ ተሕሲን ራሷ የምትጠብቅባቸው ነገሮችን ማለት ትችላለች። ይሄ ፍቁድ ነው። ሌላኛው ጥያቄዋ ምንድን ነው? ከሩኩዕ ስትነሳ እጇን ማንሳት አለባት ወይስ ለወንድ ነው ሱናው ይላል። ከሩኩዕ ስትነሳ እጅን ማንሳት አትከለከልም። ያኒ ለወንድ ብቻ ኻስ የሆነም አይደለም። ያው 4 ቦታዎች ላይ እጅን ከፍ ማድረግ ሱና የሚሆንባቸው ቦታዎች ላይ እሷም ራሷን ሰብሰብ አድርጋ እንደ ወንድ ልጅ ክፍትፍት አድርጋም ባይሆን ሰብሰብ አድርጋ እጇን ማንሳት ተፈላጊ ነው። 4ቱ ቦታዎች عند تكبيرة الإحرام ወደ ሶላት የምትገባበት ሰዓት መጀመሪያ፣ ሁለተኛው ወደ ሩኩዕ ስትወርድ፣ ሶስተኛው ከሩኩዕ ቀና ስትል፣ አራተኛው ደግሞ የመጀመሪያውን ተሸሁድ ጨርሳ ለሶስተኛ ረካዓ ስትነሳ መግሪብ ላይ፣ ዙሁር ላይ፣ ዓስር ላይ፣ ዒሻእ ላይ እነዚህ 4 እና 3 ረካዓ የሆኑት ላይ ከሱብህ በስተቀር ሱብህ አንደኛ ሁለተኛ ተሸሁድ ይባል የለውም አንድ ብቻ ነው ያለውና ማለት ነው። ከመጀመሪያው ተህያቱ ጨርሳ ወደ ሶስተኛ ረካዓ ስትነሳም እጅ ማንሳት ሱና ነው። ይሄ ወንዶችንም ሴቶችንም ይጨምራል። ያው በሌሎች በኩል ጥያቄው አነሳሱ ሴቶች መተው ያለባቸው ነገሮችን አስመልክቶ ስለሆነ ያንን የማወቅ ፍላጎት ስለሆነ መተው ያለባቸው ነገሮች አሉ። እሱም ወንድ ልጅ እግሩን ከፈትፈት ማድረግ ይወደድለታል፣ ሴት ግን እግሯን ማጠጋጋት ነው ይወደደው።
ወንድ ልጅ ሩኩዕና ሱጁድ ሲያደርግ እጆቹን ከፈትፈት ማድረግ ይወደዳል። ያኔ የጅናህ ልክ እንደ ክንፍ ነገር ግን ሙሉ ለሙሉ ደግሞ ክፍት ማድረግ ሳይሆን ግማሽ አይነት መክፈቱ ይወደዳል። ለሴት ግን አይወደድም። ሱና የሚሆንላት አንተ ضم ذراعها الى جنبها ክንዶቿን ወደ ጎኖቿ ማስጠጋትና መለጠፍ ነው። በሱጁድ ጊዜ ወንድ ልጅ ዘርጋ ብሎ ያኔ ሱጁድ የሚያደርግበት ሰዓት መሃል ላይ እንደው አንዳንድ ህፃን ልጅ እየተሳበም ቢሆን ማለፍ የሚችልበት መልኩ መሃል ላይ ክፍተት ሊኖር ይገባል። ለምን ፈኺዙን ከሆዱ ማራቅ ስላለበት ጉልበቱን ሆዱ ላይ ወይም ጭኖቹን ሆዱ ላይ ልጥፍ አድርጎ ሱጁድ አያደርግም ጥብቅብቅ ብሎ። ለሴት የሚወደደው ደግሞ ሰውነቷን ወደ ራሷ ሰብሰብ ማድረግ ነው። መለጠጥና ማርዘም ሳይሆን ሰብሰብ ብላ ሳትወጠር ሱጁድ ማድረግ ነውና እነዚህ ነገሮች ይፈልጋሉ። ከዚያ ውጪ በእጅን ከፍ በማድረግ ጉዳይ ግን ያንን የሴትን የሐያ እና የአደብ ስርዓት በያዘ በጠበቀ መልኩ እጇን ከፍ ማድረጓ ምንም ችግር የለውም። መርሐባ። በ0705 መጨረሻው 95 የተላከልን ጥያቄ ደግሞ ምን ይላል? ሶሒህ ሙስሊም 2084 ላይ ያለው አራተኛው ለሰይጣን የሚለውን ቢያስረዱን ሼኽ ይላል። طيب የሐዲሱ ላይ ነብዩ አለይሂ ሰላቱ ወሰለም ስለ ፊራሽ የሚናገሩበት ነው። አራት አይነት ፍራሾች አሉ ቤት ውስጥ የሚኖሩ ካሉ ማለት ነው። አንዱ ለረጁል እንደዚህ ይቆጥሩና ሌላኛው ደግሞ ለضيፍ ለእንግዳ ይሉና አራተኛው ደግሞ ለሸይጣን ይላሉ። ይሄ ሐዲስ እንደነ ኢማሙ ነወዊ ረሂመሁላህ ያሉ ሸርህ ሙስሊም ላይ ያብራሩታል። ምንድነው ማዕናው? ይሄ አራተኛው ለሸይጣን ነው፣ አራተኛው ፍራሽ ለሰይጣን ነው ወይም ለሸይጣን ነው ሲባል ማዕናው ምንድነው ሲባል ማዕናው ከሐጃ በላይ የሆነ ሰው ከሚያስፈልገው በላይ የሆነ ነገር ዝም ብሎ ቤት ውስጥ የሚያበዛ ከሆነ ያ ነገር አብዛኛው ጊዜ የሚሆነው ለይውልኝ ለፍቲኻር አለኝ ለማለት ከዚያም በላይ ደግሞ ለሸይጣን ወስወሳ የሚያጋለጠው አንተ እኮ የተትረፈረፈ ያለህነ እንዲህነ ብሎ ወስዋስ እንዲገባበትና ራሱን ከሌላው አስበልጦ ከሌላው የተሻለ አድርጎ ከሌላው ከፍ አድርጎ እንዲያይ በር የሚከፍትበት ነው። ለምን ሐጃ የለምና። አሁን ይሄ ተጨማሪው ፍራሽ ለእንግዳ ብለህ የምታስቀምጠው አለ። ብዙ ሰው ጋር ስትሄድ እንግዳ ከመጣ የሚያርፍበት ብሎ አዘጋጅቶ ያስቀምጣሉ። ከዚያ ውጪ ግን ዝም ብሎ ጾማቸውን የሚያድሩ ክፍሎች ያው ምናየው ስለሆነ ነው። ዝም ብሎ ጾማቸውን የሚያድሩ አልጋዎች፣ ፍራሾች፣ ንብረቶች ማን ነው እዚህ የሚያርፈው ይባል ምናልባት እንዲኖረን ነው ተብሎ ብቻ ዝም ብሎ ቢደረጉ ማለት ነውና እንዲህ አይነቱ አብዛኛው ወደ ፈኽር ወደ መኩራራት እኔ ያለኝ ወደ ማለት አኺራን ወደ መርሳት የሚያስኪር ስለሆነ ለሸይጣን መግቢያ የሚሆን ነው ብለው ይሉታል። ሌሎች ደግሞ ምንም ያለ ሐጃ እስካደረገው ድረስ ሸይጣን ቤት ውስጥ ይገባል ለሱ መተኛ ይሆንለታልም በሚልም ይፈሰሩት አሉና የመጀመሪያው ተፍሲር ይሄኛው ነው። ከዚህ ሐዲስ የምንወስደው ቁም ነገር ሰው ማለይሰ هو بحاجة إليه ዝም ብሎ ይኑረኝ ሳይሆን እንደው ሙህታጅ ያልሆነበትን ነገር ዝም ብሎ መሰብሰቡ ተገቢ እንዳልሆነ ሰዎች ቤትም ሲሰሩ እንደው በቀጡ እንግዳ ሲመጣ እዚህ የሚገባበት ሴቶቹ እዛኛው ክፍል እንዲሆኑ እንዲህ ብሎ ቢሰራ ማሻአላህ ጥሩ ንያ ነው። እና ቤት ውስጥ ሰው ለሐጃው ለራሱ ሐጃ የሚሆነውን አዘጋጅቶ ከዛ ደግሞ እንግዳ ሲመጣ አንዳንዴ ለሼኾች ማረፊያ ብሎ ሰው የሚያዘጋጃል። መሻይኾች ከእንግዶች ውስጥ አንዱ ናቸው፣ ግን ለየት ያለ ቦታ ያላቸው እነሱ ሲመጡ ደግሞ እዚህ ያርፋሉ ብሎ እንዲህ ካደረገው ውጪ ዝም ብሎ ትርፍ ነገር ማብዛቱ አብዛኛውን ጊዜ አኺራን ያስረሳል። እንዲህ አይነት ነገሮች ትርፍ የሚሰበስብ ሰው በቃ ይሄም ይኖረኝ እያለ የሚል ሰው ለአኺራ ያለው استعداد ዝግጅት ይቀንሳል። ዱንያን የበለጠ እንዲወዳት ይሆናል። ዱንያን የበለጠ የወደደ ዱንያ ላይ የበለጠ ልቡ የተንጠለጠለ ሰው አኺራ ስትለው ስለሞት አታውራብኝ ነው የሚለው።
አብዛኛው ሰው ያኒ ሞት የሚባለው ነገር አሁን እኔ ምን ሰርቼ ሐሰናቴ ምን የሚለውን ነገር ከመፍራት ሳይሆን ደጋጎቹ እንደሚያስቡት ሳይሆን ኢነማ በቃ ተመችቶታል እዚህ እና ሞት ደግሞ እኛ ስለረሳነው የረሳን ነገር አይደለም ያኒ እኛ አላስታወስነው ማለት የሚቀር ነገር አይደለም ባላስታወስነው ወይም በረሳነው ቁጥር ይዘገያል የሚባል ነገርም አይደለምና እንዲህ አይነት ከአኺራ የሚያዘናጉ ከእስቲዕዳድ ከዝግጅት የሚያዘናጉ ነገሮች እየተጠሉ ስለሚሆኑ ነው እዚያ ውስጥ የሚጠሉ ነገሮች በጠቅላላ ወደ ሸይጣን ይጠጋሉ ለዚያ ነው ወራቢዑ ለሸይጣን ያሉት ነብዩ ሰለላሁ ዐለይሂ ወሰለም መርሐባ ለዛሬ የመጨረሻ ጥያቄያችን የሚሆነው በ0930 መጨረሻ 49 የተላከልን ጥያቄ ነው ሰላም አለይኩም ተፈኩር ሶላት እየሰገድን ይቻላል ወይ ተፈኩር ማድረግ ይላል ተፈኩር ማለት እንግዲህ በመንቀራው ነገር እና ከሶላቱ ጋር አሁን ተያያዥነት ባለንበት ሁኔታ ላይ ቂያም ላይ ሆነን ቂራአ ስንሆን መንቀራውን ነገር ሩኩዕ ላይ ሆነን ተስቢህ ስናረግ ያንን ተስቢሁን ሐምድ ስናረግ በዚያ ጉዳይ ስጁድ ላይም የትኛውም ቦታ ላይ መንቀራውንና ምናነበውን ነገር ተፈኩር ማድረግ ከሆነ هذا هو المطلوب ተፈላጊ ነገርም ጭምር ነው خشوع የሚለውን ነገር ዑለማው ሲፈስሩት أن يتدبر ما يقوله ነው خشع في صلاته ማለት ምን ማለት ነው የሚቀራውን ነገር ማስተንተን حاضر القلب ሆኗል ማለት ነው እንተ ስለ ጀነት እየቀራህ ስለ ጀሃነም ተጨነቅ አይደለም አሁን ይሄ አይደለም ወይ ደግሞ ሱራው የሚናገረው مثلا የሆነ ዒብራ ያለው ነገር እየተወራ ከዛ ጋር ማይገናኝ ነገር እያሰብክ የቀብር ጨለማ እንዴት ሆነ ይሁን እያልክ ያንን ማሰብ አይደለም ይሄኛውን አይደለም የሚሉት ዑለማዎች انما ما تقوله ما تقرأه የምትቀራውንና የምትለውን ذكر تسبيح تحميد تكبير تعظيم تمجيد እነዚህን ማስተንተን ማለት ነው النبي صلى الله عليه وسلم فإنه ليس لك من صلاتك إلا ما ذكرته ميلوت نقر علاቸው أو كما قال يعني يستوسكون استحضار ያደረከውን ልብህ የተገኘበት ያክል እንጂ ከሶላትህ የለህም ይላሉ يعني كأن الصلاة مجزأ ሆኖ እያንዳንዱ ክፍል የየራሱ የሚያስገኘው ነገር ኖሮት ሶላቱ ላይ ላፍታ ያክል ትንሽ ተደቡር አድርጎ ከዛ በኋላ የሄደበት ሰው ያው ያችን ያክል ያገኛል ማለት ነው ያለ ثواب አልወጣም ማለት ነው حتى لا يخرج بلا ثواب ሐዲሱን ይዘን ስንሄድ ደግሞ ያችን ለመዳን ያክል ያገኛት ነው ولو لحظة لو خشع في صلاته ولو لحظة ሚላው ለቅጽበት ያክል በትንሽ ሰከንዶችም ያክል ተፈኩር ተደቡር ያረገ ያ خشوع የሚባለው ነገር ከተገኘለት ያለ ثواب ከመውጣት ይድናል ተባለ ነገር ግን አተም የሆነ የሚያገኘው የትኛው ነው ሙሉ ሰላቱን በخشوع የሚሰግድ ነው ሙሉ ሰላትማ መስገድ በጣም ከባድ ነው መሃል ላይ ይወሳወሳል ሐሳብ ነውና ሐሳብን ደግሞ እንደ ዌቭ ዲንዲን የሚል ነገር ስለሆነ ቀጥ አድርገህ የምታቆመው እንደፈለክ የምትይዘው ነገር አይደለም የመዋዠቅ ነገር አለ እዚህ ጋር ሆኖ ብር ብሎ የሚሄድ ነገር አለና እንዲህ አይነት ነገሮች ስለሚኖሩ ምን ታደርገዋለህ ያው ሲበተን እየሰበሰብከው ሌላ ቦታ ሲሄድ እየመለስከው እየታገልክ ትሰግዳለህ معناه خشوع ላይ የምትቆይበት ጊዜ እየጨመረ ይሄዳል ማለት ነው ለዛ ዑለማዎች خشوعን ተለማመዱት ይላሉ لا شك ሁሉም ከአላህ የሚገኝ ነው የአላህ ስጦታ ነው አዳቡን ተርቲቡን አስባቡን ይዘን ለመሄድ ያክል ምን እናርግ በእኛ በኩል يعني የምትቀራውን ነገር ማዕናውን ሳላቀው ከምቀራ እስኪ ማዕናው ምንድነው ብለህ ትማረዋለህ ከተማርኩ በኋላ ወደ ሶላት ስትመጣ የዚያን ማዕና ታስታውሰዋለህ ትርጉሙን ታስታውሰዋለህ እዛ ላይ ያሉትን አስራሮች ማዓኒዎች ሰፊና ጥልቅ ትርጉሞች ውስጥ ላይ እየመላለስካቸው እያሰብካቸው ትቀራለህ ያንን በመታረግበት ጊዜ خشوعه እንግዲህ ዳኢም እየተያዘ እየተቀጣጠለ እየተሳሰረ መጣ ማለት ነው ሰውነህና ተሽሩድ ሐሳብ ብትን ከሰው ጋር ያወራ አንዳንዴ እኮ ሄደህ ትመጣል የት ነህ ይባላል አንዳንዴ ሰው ያወራ እና ሐሳብ ይሄዳል
ትመልሰዋለህ። አብሽር ካንተው ጋር ይላልህ። አንዳንዱ እያወራኸው እንደማትሰማው ያውቃል። የሆነ ሐሳብህ ሌላ ቦታ ሄዶ አንዳንድ ፈገግ ይላል። የሚያስለቅስ ነገር እዚህ ጋር ሰውዬው ጓደኛው እያወራው ወይ የሚያናድድ ነገር እያወራው እሱ ሐሳብ ሌላ ቦታ ሆኖ እና እንዲህ አይነት ሐሳብ ሲሄድ እንዲመለስ ነው። ሶላት ውስጥም አሁን እኔ ሙናጃት مع الله ነው ሌላ ነገር ላለትቼ ያ ረብ ልለው ነው አላህን ላመሰግነው ነው ላለቀው ነው عظمውን ልገልጽ ነው ልለምነው ነው اهدنا الصراط المستقيم ልለው ነው የዋለልኝን ውለታ ሽክሩን ደግሞ ላደርስ ነው ሙሉ ለሙሉ መክፈል መስጠት ባንችልም ግን እንደው ያቅሜን ያክል ማለት ነውና ይሄን ላረግ ስመጣ كيف أنت لو ذهبت إلى من أحسن إليك وتريد شكره من حسابهن تسبسب አድርገህ ወደ ሰውየው ውለታውን ያስታወስክ እርሶ ያዋልኝ ውለታ እኔ ቆጥሬ ማልጨርስ አንዳንዴ ያለቅሳል እኮ አይደል ሰው ላረገለት ነገር ማለት ነው ከሆነ ጭንቅ ነገር ገላግሎት ከሆነ ማአት አውጥቶት ከሆነ እኔ እንደው ላመሰግነው ስለመጣሁት እንባው ለቢቀድሞ ሰው አለ ለይህም ባኬት መጣ ይሄ ሙሉ ለሙሉ ሐሳቡን እዛ ላይ አውሎት ነው ወይ ከዛ ሰው ወደ ሶላት ሲመጣ አሁን እኔ ከአንድ ሶላት እስከ አንድ ሶላት ድረስ ባለው ጊዜ አካሌ ጤነኛ ሆኖ ሳነሳ ሳስቀምጥ ስጽፍ አይኔ ጤነኛ ሆኖ ሳነብ አእምሮ ጤነኛ ሆኖ ስረዳ ከሰው ጋር ስግባባ ሱብሃንአላህ አቅላችን ብልሽት ቢልኩ ሰው እዚህ ጋር ያዋራው ሌላ ነገር ቢያወራብህ የህፃን ጨዋታ ውስጥ ቢገባ አይደል እብድኮ ራቆቱን ሲርኩ የማይመስለውም እኮ ለሱ ኖርማል ነው ሱብሃንአላህ እና እንደዛ ላላረገኝ ጌታ ብዙ አእምሯቸው የተነኩ ሰዎች ይያሉ ጤነኛ ላላረገኝ ጌታ ብዙ አይን ያጡ ይያሉ አይኔን ለጠበቀልኝ ጆሮዬን ይሄው ከስቤም ሪዝቅ እንዳገኝ እንዲመቻችልኝ ማረፊያ እንዲኖረኝ ምን ያገራልኝ ጌታ ብሎ አሁን ለሽክርና ለመስጋና ጌታ ልታዘዝ ሶላት ላይ ቆማለሁ ሲል አላሁ አክበር ብሎ ተመልሶ ሂሳቡን የሚያሰላ ከሆነ ሱቁ ሄዶ ተመልሶ ቀጠሮቹን የሚያስብ ከሆነ ከዚህ በኋላ የሚሰራቸውን እቅዶች የሚያስቀምጥ ከሆነ ቆይ እንትና ጋር ሄጄ አሁን 30 ደቂቃ ይበቃኛል አይበቃኝም እሱ በመልሱ አልহামዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين ያለ ነው ልቡ ይስሪ ያለው ባክኗል አንዴ እዛ ሄዳል ይመለስና እዛ ጋር ሄዳል ከዚህኛው ወጣ እዛ ጋር ሄዳል ይሄ ስናስበው لا يليق አይደለ እንደው አንድ ሙስሊም እንዲህ አይነት ሐል ላይ ሊሆን አይገባውምና ስለዚህ ኹሹዕን መመለስ ሶላታችንም ዝም ብሎ አርቲፊሻል እንዳይሆንብን ከተቀበለ ይቀበለው የሚባል አይነት እንዳይሆንብን ሰው ከሰራ አይቀር በደንብ ተማም በሆነ አተም በሆነ መልኩ መስራት ስላለበት ኹሹዕ እንዲመጣ እየተለማመድን በሱነኖች እየተለማመድን ዛሬ ችግራችን ፈርድ ላይ ኹሹዕ እንዲኖርህ በሱና ተለማመድ ይባላል ሱናን በማረዘም ይባላል ግን አቅሰሩ ሶላቲና ሱናን ናቸው ማለት ጥሩ ስለምናረጋቸው ዑለማዎቹ በሱናን አርዝምና ፈርድ ላይ ኢማም ልትሆን ይችላል ማእሙም ልትሆን ይችላል ማረዘም አይመችም አሁን አንተ ራሓ ሆነ መስገድበት በረጅሙ መስገድ መስገድበት ሱና ሶላት ላይ አርዝመውና ኹሹዕ ተለማመድ ይሉሃል እዛ ላይ የኛ ነገር ደግሞ ተገላቢጦሽ ሆነ على كل حال ان شاء الله يمكرن ኹሹዕ በመጣልን ቁጥር እየተጠቀመን እንሄዳለን ሰዋባችን እየበዛ አንዳንዶች ያው እሱም ሰገደን የሰገድኩኝ ያው ሁለታችንም ሰገደን የለ የሶላት አጅር ደግሞ ይሄ እንደዚህ አይደል ጀማዓ አለ 27 ይላል ዝም ብሎ ያው ሚስጥሮች ያልገባው ነው ውስጣዊ ነገሮች 27 ዲናርና 27 ዲርሃም እኮ እኩል አይደለም ዝም ብሎ 27 እንኳን ቢባል 27 የወርቅ ግራም 27 ግራም ወርቅና 27 ግራም ብር እኩል ናቸው 27 የተባለ 27 እፍስ አፈርና 27 እፍስ ወርቅ እኩል ናቸው ይለያያሉ አይደል ስለዚህ ቁጥር ላይ ብቻ እንዳንቆ ያው ዝም ብሎ አጅሮ አላ ይጠፋምና በሚል ብቻ ሳይሆን አተም ይበለጠ የተሻለ والله يضاعف لمن يشاء የተባለው ለሻው አላህ ያነባብርለታል የተባለው እንዴት ስራውን እያጸዳ እያሳመረ ለሚሄድ ነው አላህ ያግራልን እኛ ማሰምረው ከሚሰሩት አላህ ያርገን مرحبا دكتور ዛሬ ነበሩን ጥያቄዎች እነዚህ ናቸው ስለነበረን ቆይታና ስለሰጣችሁን ሸሪዓዊ ማብራሪያ ባረከላሁ አሚን
ተከብራችሁና የተወዳጁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ይህንን መስል ነበር። እናንተ ጥያቄ ለዶክተር ሼክ አቡበከር ሱሌማን አቀርብንላችሁ ሽሪዓዊ ምላሽ በዚህ መልኩ ሰጥተውናል። ሁላችንም ተጠቃሚ እንደነበርን ተስፋ አድርጋለሁ። የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ ቁጥሮቻችን በኩል ላኩልን፣ እናስተናግዳለን። እኛ ከወዲሁ እንሰናበታለን። ሰላም አለይኩም ወራህመቱላሂ ወበረካቱ። በቀጣይ ኢንሻአላህ እንገናኛለን።